የዶሮዋን እንዳጥንት አስቀምጪላለሁ። እሺ የኔ ፍቅር እማዬ ትቆያለች። ያቻ አቃጣሪ ትውጣና ትገባለች። እሺ እህቴ ቻው። በቃ ምን ላድርግሽ? እና ሚጥሻ ጋር ሄጄ ልጫወት ነው። ችግር የለውም እንደፈለግሽ ተጫውቺ። እሺ ቻው። ሄሎ ማንም የለም እና በቃ ሄሎ እማዬ እህቴ በጣም አሟታል። ፈጥነሽ ድረሽ የኔ ፍቅር። ወይ ቁጭ በል። እማዬ ደግሞ ምን ሆና ቆየች? ማዘርሽ ግን አሁን አይመጡማ። አታስብ ዘና በል። ልጄ ምን ሆና ነው? ወይኔ ምን ሆንኩኝ እማዬ? ሚጡ አሟታል ድረሽ ብላኝ እኮ ነው። አሁን ልሂድ። ኧረ ደህና ነኝ። ይሄ ደግሞ ማን ነው? ደህና ዋሉ ማዘር። ምን አባል ሰራ ገባ ማ እኔ ታዲያኔ ነው አሞኛል ነበር። ዶክተር ስለሆነ ልላማክረው ጠርቼው ነው። ዶክተር ነህ? እንኳን ደህና መጣ የኔ ጌታ። አመሰግናለሁ። በቃ ደህና ስለሆነች እኔ ልሂድ። ወዴት ሻይ ቡና ሳልልማ አይቻልም። ብርቅዬ አቤት አስናቅ ግቢ። እንዴ እኚህ ሴትዮ እኮ ያውቁኛል። ይሄ ደግሞ ምን ሊሰራ መጣ እዚህ? አስናቅዬ ዶክተር ነው ታዋቂው። ማ እሱ? ዶክተርዬ ሻይ ይሻላል ቡና? የምን ዶክተር ነው? የይመናሹ ልጅ እኮ ነው። ውርደት! ይመናሹ ላይ ሰፈር? አዎ ድንጋይ የሚያሞቀው ራሱ። ከእንዴት አትወጣ? አምልጥ። እሺ ትመጣታለሽ። ከጓደኛሽ ጋር ነው የምታጠኙ? አዎ አባ እየመጣች ነው። ፈተናም ስለደረሰ እናጠናለን። በቃ ከሷ ጋር ጥኑ። እኔ ልውጣላችሁ። እሺ እውነት ታጠኑ ይሆን? እስኪ ዛሬማ ያያችኋለሁ። ጓደኛዬ እነፋዘራሉ እንዴ? ኧረ ማንም የለም። ሄዶ እባክሽ እንደዛ ትይም እንዴ? ዛሬ ያየሁትን ልጅ አታምኚም ብታይ። ማንን? ስለ ውበቱ ሳድቅ ቀኑ መሽቶ ይነጋል። አሁን እኮ ነው ባጠገብ ያለፈው። እኔማ ሄጄ ስልክህን ልለው ነበር። ፈዛዛ ለምን አልተቀበልሽውም? እኔም እኮ አወራልሽ ነበር። የገባበትን ግቢ ስላየሁት ሄደን እንጠይቀዋለን። አሪፍ ሀሳብ። አንቺ ጋርስ ምን አዲስ ነገር አለ? የሆነ ነገር አለ እንዴ? ንገሪኛ። ችያው ኖሬ ነበር የውስጤን አምቄ ዝጉ። እንዲ አባ እናንተ ሁለት ወመኔዎች አይደለም እኮ ታጠኑት ያለ እንዴ? በቃ እኔ ልሂድ። ተመለሽ። የከበደ ልጅ ነሻ? አዎ ጉዱን አላየ። ኧረ አይደለም ፎዘ በሽታ ይፈዘብሽ። ወይኔ ጉዳችን። ነይ ወደዚህ። ለምን ነይ ብዬሻል። አሁን አባትሽ ፊት ወስደሽ አንድ ለአንድ ነው የምንነግሪው። ኧረ ይለቀኝ ፋዛ። ነይ እዛ። እማዬ ተረት ንገሪኝ። እሺ ላላ የምትባል ልጅ ነበረች። እሺ እጇን ሳትታጠብ በልታ ሆዷን አመማት። ከዛ ዶክተሩ ጋር ሄደችና እጅሽን ሳትታጠቢ ስለበላሽ ነው ሆድሽን ያመመሽ አላት። ከዛም በኋላ እጇን ታጥባ መብላት ጀመረች ይባላል። አያቴ ተረት ንገረኝ። እሺ ጀምራ። በአንድ ከተማ ውስጥ ትልቅዬ ጭራቅ ነበር። ከዕለታት በአንድ ቀን አንዷን ሴትዮ ከጀርባዋ መጥቶ ያረጋታል። እሺ ከዛ ተሸክሞ የእሱ ጨለማ ቤት ውስጥ ይዟት ግብት። ከዛ በላይ ጭራቁ ሴትዮዋን በድስት አድርጎ እሳት ላይ ጥዶ ክድን። ከዛም ጭራቁ ሴትዮዋን ድስት ውስጥ ጥዶ አልነበር? አያቴ ፈራሁ። ሂጂ መቻለቀ። ታዲያ ዷ ሲል አይኗ ፈነዳ ይላል ጭራቁ። ደጋሚ ዷ ሲል ሆዷ ፈነዳ። በቃ ሚጥይ አንቺ ጎበዝ ልጅ አይደለሽ? አዎ አሁን እንግዳ ይመጣል። እንጀራና ወጥ ስለሌለ እንጀራ ሳቀርብ ነይ ብዬ ሲሉሽ አይ በቃ እንት ያለሽ። እሺ አልበላም። ችግር የለውም እማዬ። አሁን ነው የሚመጡት? አዎ እዚህ ቤት። እንዴት ዋሉ? ግቡ። አባባ ቁጭ በሉ። ምግብ ታምጣሉታ? ቆይ እስኪ አረፍ ልበል። እማዬ ሂጂ ምግብ አምጪላቸው። እሺ አባባ። አቤት የኔ ልጅ። እማዬ አሁን ምግብ ይዛ ስመጣ በግድ ነይ ብይ በሉኝ። እሺ ኧረ ምን ችግር አለ? ትበያለሽ። እስኪ እቺን ቅመስ። እሺ ሚጣዬ ነይ ብይ። እማዬ አትቆጪኝም? ልብላ። ምን አስቆጣኝ? ብይ። ለምን ትቆጣሻለች? ነይ ብይ። ከበላውማ እርሶ ከወጡ በኋላ ትጋርፈኛለች። ለምን ሲባል ወጥ ለእርሶ ብቻ ስላለ ነው። ኧረ ዝም በሏት ሞልቷል። እማዬ አትዋሺ። አባባ ወጥ እኮ እሱ ብቻ ነው። እያነካኩ ብሉ። እሺ የምለው ውጤት ተቀበልሽ? አዎ ተቀብያለሁ። 3:40 ምን ነው አንቺ? ምን ነው ምን አልኩሽ? 3:40 እንደው ቆይ ትምህርት ቤት እያልሽን ነው የምትሄጂው? የምትሄጂበት ቦታ ካለም ንገሪ። አዎ እንወቀው። እኛም አንቺን ብር እየገፈገፉ ከማስተማር እናስቀምጥ። ብራችን ይጠቅመናል። አዎ እንደው መንገደኛ እንኳን ቢጠየቅ 3:40 ያመጣል እንዴ? አያመጣም እኮ አያመጣም። 10-14 ያመጣል። ቆይ ልጅቷን ምን አርጊ ነው የምትላት? ከሷም የባሰ እኮ ስንት አለ በየቤቱ። እንደውም ሚጥዬ እናንተ ክፍል መጨረሻው ዝቅተኛ ውጤት ስንት ነው ንገሪ። 3። አንቺ ስንት እንዳመጣሽ ንገሪያት። 3 ከ5 ነው እንዴ? ምን ነው አንቺ እንዴት ሰው 3:40 ያመጣል? ቆይ ይሄን የሰማ ሰው 1 2 3 4ኛ ክፍል ቆጥራ ነው ዘላ አለፈች የሚልሽ? ለመሆኑ ያስናቁልሽ ስንት ነው ያመጣችሁ? 35። ጸበል ቅመሱ። ኧረ እኔን ማንም የጠራኝ የለም። ከነጋ ማንም አልመጣም ሲሉሽ ቆይ ማን ጋር ነው የተጠራው? ስንዱ ጋር እኔ ሳጠራኝ ከሰፈር ሰው ነጠረ። አትጥራኝ። ብጠራኝም አልሄድም ነበር። ሞት ይጥራት ሞት የጠራት እጭ ግባሷ ደግሞ ለዚህም ቧጮጣለሁ አልሄድም ነበር። ወይ ለና ሙቲ ነግራ ይሆን እንዴ? አንቺ ሙቲ ጸበል የጠራኝ ሰው ነበር እንዴ?
ወይኔ ስንዱ ጠርታሽ ነበር። ታዲያ እኮ ፈጠንሽ። ቶሎ ነገርሽኝ፣ ፈጠንሽ። አረ ጠዋት ነው ነገሩኝ። ልጋጋሞ አንቺ ልበቢስ፣ ልብሽማ እኮ ጠፍቷል። ልብሽ ከጠፋ ቆየ። አሁን ምን አለበት ከሰው ጋር ሄጄ ስቄ ተጫውቼ ደስ ብሎኝ ብመጣ? አንቺ የልጅ ምቀኛ፣ ተንኮለኛ፣ ልብሽ ለምን እንደጠፋ ታውጫታለሽ። አዎ ይሄ ብቻ ታውጫታለሽ። ዞራ ከፍተም ለማየ ሽንኩርቱን አሳረሽ ደብተሽ ድጋሚ ሌላ እንደሰራሽ እነግራታለሁ። በእናትሽ ምጥ በፈጠረሽ አምላክ ከሰማሽ ትበላኛለች። እስኪ አትናገር። እናገራታለሁ። ትምጣት። ዝም ካልሽ ዮዮ ጁስ ገዛልሻለሁ። ዮዮ ጁስ ከተናገርሽ ግን አልገዛም። ጠረን ያልናገረ ማ ወይ እቺቴ ዮዮ ጁስ ወደዛ ጭይብኝ። ሽንኩርቱን ምን ሽንኩርቱን ዮዮ ጁስ ቀራ በቃ ታዩማ ንገሪ። ታወራሽ ዮዮ ጁስ አልገዛልሽም ብላኝ ነው። ደግሞ ዮዮ ምንድነው? ለሚጤሻ ቤት የጠጣ ነው። እሱማ እኮ እንዴት ቆንጆ ነገር ነው። ልንገርሽ። ታዩ አትንገሪኝ እናቴ። ለአንቺ ስገዛልሽ እኔማ አብሬ እጠጣለሁ። ለዛሬ ወሬው ይለፈኝ በቃ። እንደውም ሽንኩርቱን አሰራ ደፍታ ሌላ ሰራ። ስሽን ይዞት ሂድ አይደለም ማለት ድብን ይበል። በግዥላት እኔ ስቀልድ ነው ብር የለኝም። ኧረ የኔ ሽንኩርት መጫወቻ ነው። እሺ ቀጥ እማ ትምህርት ቤት ወላጅ ተጣርታሽ ደግሞ ምን አረግሽ? እኔ ማለት ነው ትምህርት ቤት ልጆቹን እያስበጠበጠች ነው እያስጮች ነው ተብዬ። ምን ልሆን ብለሽ ነው የምታስጮሂ? ቦምብ ይዛለች ብለው ነው። የምን ቦምብ? አንቺ ቆጣሽልኝን የበሶ ጭብጣይ የሚበላ ነው አትያቸውም እንዴ? እኔማ አላልኳቸውም፣ ምክንያቱም ሌላ ቀን ስለሚደበድቡኝ ካሁን በኋላ ቦምብ ይዛለች ብለው ይፈሩኛል። ስለዚህ አልነግራቸውም። ወይ ጉድ! በሶ እንኳን አያውቁም። ተቸግርሽ ሀብታም ትምህርት ቤት አስገብታሽ በሶ ጭብጥ እንኳን አያውቁም። ነገ ደግሞ ቀጠን ያለውን ነው ይዤላችሁ የምመጣው ብያቸዋል። ምን አርገሽ? ብጥብጡን ነዋ። በሽታ ይበጥብጥሽ። እዳ ነው አንቺን የምታስገቢ። እማ እንደውም አትሄጂ ቅሪ እሺ። ካሁን በኋላ ቦምብ ይዤ የመጣው እያልኩ አስፈራራቸዋለሁ። አይመቱኝም። ምችምታሽ ተበስብሶ የሚቀመጥን የሚበላ ነው እያልሽ አትናገሪ። እማ ጥምቀት እኮ ደረሰ። አዎማ እኮ ለአመቱ ደግሞ እንዲሁ በሰላም ያደርሰን። ተመስገን እህቴ። በአሁኑ ካንቺ ጋር ነው የምሄደው። ከኔ ጋር? አዎ። ቆይ እንደው ዝም ብለሽ ስታይ ያመኛል እብድ ነኝ ነው ወይስ ትላንት ነው ከማን ያመለጥኩት አንቺንም ወስደው? ሽንቴ መጣ ውሃ ጠማኝ ምናምን እያልኩ አላስቸግርሽም እህቴ። ተይ ግን ምን አል ብትወስጃታው? እኔ ከሷ ጋር አልሄድም። ማደም ዝም በይ፣ ከኔ ጋር እንሄዳለን። ኧረ እባክሽ አንቺ እኮ ሁሌ ታቦቱ በር ላይ ሲደርስ ሊገባ ሲል ትጠብቂና ከዚህ ትወጫለሽ። ከዛ ባንዴ ልትመለሽ። ከአንቺ ጋር አልሄድም፣ አልፈልግም። እምብዬው በአሁኑ ቀደም ብዬ ነው መውጣ። እንደሱ ከሆነ ደግሞ ካስናቁ ካለ ሁለት ወገቤና መመኝ ትባባሉና አንድ ቦታ ተዘፍዝፋችሁ ወሬያችሁን ልትሰልቁ አልፈልግም። አንድ ቦታ ከቆማችሁ ደግሞ አትነቃነቁም። ከአንቺ ጋር አልሄድም። እምቢ ወሬ ተወጄ የለ ከነሱ ጋር ሂጂ። አይ እንግዲህ አትጫማለቂ እህቴ። ግን እታች ሰፈር ካለው ልጅ ጋር አንድ ላይ ብትሆኛ አላቃጥርብሽም። ዮርዲ ማለት ነው እታች ሰፈር ዮርዲን። ታይ ግን እህቴ ካሁን በኋላ አላቃጥርብሽም። ታዩ ሳይጂን ታይ እስከዚ ታያታለሽ። ባልሰራልሽ ካሁን በኋላ አንድ ነገር ማልፈሽ መስሎሻል? ታስጠላ። 1 2 3 4 5 ቆያች ቆርፋዳ ሰጣለች። በአሁኑስ አልፎላታል። እሙቲን ጥሪያትና ስም ዝርዝራችንን ትጻፍ እንጂ። አይ እነሙቴ ደሞ ስማን ነው የሚጽፈው? አይ የኔ ባለቤት ቢኖር ቆሎ አርጎ ነበር የሚጽፈው። እኔም እኮ እችላለሁ። ጻፍልና። እሺ መጻፍ እኮ ቀላል ነገር ነው። ይሄ ሰውዬ መጻፍ አይችል ያሟል እንዴ? ስም መጀመሪያ ስም ተራ ቁጥር 1 እኔ ነኝ። ጥንፌነሽ ደብልል። አንቺማ አትስቂብኝ። የማደርገውን አድርጌ ከዚህ ቤት አስወጣሻለሁ። ማን አልሽኝ? ጥንፌነሽ አንደኛ ጥንብነሽ። ኧረ ጉድ! ስድብ መሆኑ ነው። ጥንፌነሽ ዛሬ ጉዳይች ንፍጥነሽ። ኧረ በሽታ ያናፍጧት እና ምንድን ነው የምትይው? አይሰማም። 5 ቃል ጥንፌነሽ ይጽፉ እንደሆነ ይጻፉ እና እንደዛ አትይኛ። ንፍጤ ነሽ። አዎ ንፍጦት ነኝ። አሃ ምን ነው እንዲህ ጠርተሽማ ከላይ እስከታች አታስጣርግኝም በስድባ። የዝኑንም ብቻ እንሰጣለሁ። ቻው እንዲህ ካልሆነማ አንቺን አልችልሽም። በሂጅ ጥንፍዬ። አንተ ቆይ አልችልም። ማንን ገደለ?